ሰላማችሁ ይብዛ። እስከ መጨረሻው አብራችሁን ካላችሁ የኢቢኤስ ባንክ አካውንት እንዲታገድ ስለመወሰኑ፣ በዕለቱ የውጭ ምንዛሬ ላይ ባንኮች ስለመጨመራቸው፣ በኢራንና በተባበሩት አረብ ኤምሬትስ መካከል የተከፈተው እንካ ሰላንቲያ፣ ትራምፕን ለገደለ የ50 ሚሊዮን ዩሮ ሽልማት ስለመታቀዱ፣ በዓለም ዋንጫ ላይ የሚያቀነቅኑ ድምፃውያን ይፋ ስለመደረጋቸውና ሌሎችም እነግራችኋለን። ከማይ ፖስት ጋር አብራችሁን ቆዩ። የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ውሳኔ አሳልፏል። በከሳሽ አብሪኮም መልቲሚዲያ እና በተከሳሽ ሲልቨር ስፕሪንግ ኃላፊነቱ የተወሰነ የግል ማህበር መካከል ለተነሳው የፍርድ ክርክር ውሳኔ መሰጠቱን መረጃው ያሳያል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተከታታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮም መልቲሚዲያ ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትሐ ብሔር ችሎት ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለ አግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳት ካሳ እንዲከፍለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነ ስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128115 ብር ድረስ እንዲታገድለት ጥያቄ አቀርቧል። ተከሳሽ አቤቱታው ከደረሰ በኋላ ክርክር ያደረገ ሲሆን ፍርድ ቤቱም ግንቦት 4 ቀን በጉዳዩ ላይ ውሳኔ ሰጥቷል። በውሳኔውም ጉዳዩ በክርክር ላይ መሆኑ እንዳለ ሆኖ ተከሳሽ በክርክሩ ቢረታ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን ከግምት ውስጥ በማስገባት እግድ እንዲሰጥ መወሰኑን ለመረዳት ተችሏል። ፍርድ ቤቱ ባሳለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ 33 ሚሊዮን ብር በላይ ሳይከፈል ታግዶ እንዲቆይና የትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ውሳኔ አሳልፏል። በቦይንግ 737 ማክስ አደጋ ሕይወቷ ለጠፋው ሳሚያ ቤተሰቦች የ49.5 ሚሊዮን ዶላር ካሳ ተፈረደ። በቺካጎ የሚገኝ የፍርድ ቤት ዳኝነት እንደ አውሮፓውያኑ አቆጣጠር በ2019 በኢትዮጵያ አየር መንገድ የቦይንግ 737 ማክስ አውሮፕላን አደጋ ሕይወቷ ለጠፋው አሜሪካዊቷ ሳሚያ ስቱማ ቤተሰቦች የ49.5 ሚሊዮን ዶላር የካሳ ክፍያ እንዲፈጸም ወስኗል። ይህ የፍርድ ቤት ውሳኔ በዓለም ዙሪያ የ346 ሰዎችን ሕይወት በቀጠፉት በሁለት የቦይንግ 737 ማክስ አሰቃቂ አደጋዎች ምክንያት በቦይንግ ኩባንያ ላይ የተሰጠ ሁለተኛው ትልቅ የዳኝነት ውሳኔ ነው። የ24 ዓመቷ ሳቲያ በአውሮፕላን ደህንነት ላይ የምትሰራ ወጣት የነበረች ሲሆን እንደ አውሮፓውያኑ መጋቢት 10 ቀን 2019 የአውሮፕላን በረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ወደ ናይሮቢ በመጓዝ ላይ ሳለ ቢሾፍቱ አቅራቢያ በደረሰው አደጋ ህይወታቸው ካለፉ 157 ሰዎች መካከል አንዷ ነበረች። ይህ አደጋ ከመድረሱ ከ5 ወራት በፊት በኢንዶኔዥያ የሊዮን ኤር አውሮፕላን በተመሳሳይ ችግር ተከስክሶ የነበረ ሲሆን የቺካጎ ፍርድ ቤት ውሳኔ ቦይንግ ኩባንያ በአውሮፕላኑ የቴክኖሎጂ አሰራር ላይ ለነበረበት ከፍተኛ የቸልተኝነት ጉድለት ተጠያቂ መሆኑን በድጋሚ ያረጋገጠ ሆኗል። የአትሌት የብርጓል መለሰ ስርዓተ ቀብር ተፈጸመ። የአትሌቷ ስርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿ፣ ወዳጅ ዘመዶቿ፣ የመከላከያ ሰራዊት አመራርና አባላት በተገኙበት በመከላከያ የክብር ዘብና ማርሽ ባንድ በመታጀብ ነው የተፈጸመው። የረጅም ርቀት ሯጯ አትሌት የብርጓል መለሰ ኢትዮጵያን በዓለም አቀፍ ጎዳና ላይ ውድድሮች ስታስጠራ ቆይታለች። አትሌቷ ከኢትዮጵያ አትሌቲክስ ሻምፒዮና ጀምሮ በበርካታ አህጉራዊና ዓለም አቀፋዊ ውድድሮች ላይ በመካፈል ስኬታማ ጊዜያትን በአትሌቲክሱ ማሳለፏ የሚታወስ ነው። ሚያዝያ 1982 ዓ.ም የተወለደችው አትሌት የብርጓል ግንቦት 4 ቀን 2018 ዓ.ም ማለዳ በጃን ሜዳ የስፖርት ማዘውተሪያ ባጋጠማት ድንገተኛ አደጋ በ36 ዓመቷ ከዚህ ዓለም በሞት ተለይታለች። ማይ ፖስት በአትሌቷ ሞት የተሰማውን ሐዘን በመግለጽ ለቤተሰቦቿ መጽናናትን ይመኛል። የዩኒቨርሲቲ አመራሮች ሹመት በእውቀትና በውድድር ብቻ ሊሆን ነው። የመንግስት ከፍተኛ ትምህርት ተቋማት አመራሮች ምደባ ከዚህ ቀደም ይከተለው ከነበረው የብሔር ስብጥር አሰራር ሙሉ ለሙሉ ሊወጣ ነው። ተቋማቱን ከማንኛውም የፖለቲካ ተጽዕኖ ነፃ ለማድረግና እውነተኛ የጥናትና ምርምር ማዕከልነታቸውን ለማረጋገጥ በቀጣይ የአመራርነት ሹመቶች በሀገር አቀፍ የውድድር ማስታወቂያ አማካኝነት በእውቀትና በችሎታ ላይ ብቻ ተመስርቶ እንደሚከናወን ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከአሶሳ ዩኒቨርሲቲ ማህበረሰብ ጋር ባደረጉት ውይይት እንደገለጹት ዩኒቨርሲቲዎች በዘር የሚሰባሰቡባቸው ሳይሆኑ በነፃነት የሚያስቡና በብቃት የሚመሩ ተቋማት እንዲሆኑ በትኩረት እየተሰራ ይገኛል። ይህ አዲስ የሪፎርም እርምጃ የከፍተኛ ትምህርት ተቋማት የአመራር ጥራትን በእጅጉ በማሻሻል የትምህርቱን ጥራት ወደ ላቀ ደረጃ ያሸጋግራል ተብሎ ይጠበቃል። በቀጣዩ ወር የተሻለ የዝናብ ስርጭት እንደሚኖር ተተነበየ። በመጪው የሰኔ ወር በሀገሪቱ ሰሜን ምዕራብና መካከለኛ ክፍሎች የተሻለ የዝናብ ስርጭትና የአፈር እርጥበት እንደሚኖር
የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ይህ የአየር ሁኔታ በሚያዝያ ወር ለተዘሩና በግንቦት ወር ለሚዘሩ የረጅም ጊዜ ሰብሎች እድገት እንዲሁም ለአጭር ጊዜ ሰብሎች እርሻ ዝግጅትና ለዘር አመቺ ስራ እንደሆነ ተጠቁሟል። የጥሩ ቢሆንም በሐምሌና ነሐሴ ወራት በአንዳንድ አካባቢዎች በተለይም በምስራቅና በሰሜን ምስራቅ የሀገሪቱ ክፍሎች የዝናብ መቆራረጥና ተከታታይ ደረቅ ቀናት ሊከሰቱ እንደሚችሉ በኢንስቲትዩቱ ትንበያ ተያይዞ ተገልጿል። በምስራቅ አማራና በሰሜን ሶማሊያ አካባቢዎች የእርጥበት እጥረት የመከሰት እድሉ ከፍተኛ በመሆኑ በሰብል ምርታማነት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም ተነግሯል። ንግድ ባንክና አዋሽ ባንክ በዛሬው ምንዛሪያቸው የ9 ብርና የ10 ብር ተጨማሪ ጉርሻን አድርገዋል። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ፋስት ፔይ፣ ወገን ሴንድ፣ ቦቲም፣ ሲቢ ኮኔክት፣ ላኪ ሬሚት እና ኢትዮፔግ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኮቹ ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ 9 ብር ተጨማሪ ጉርሻ ስለማዘጋጀቱ የኢትዮጵያ ንግድ ባንክ ወቁልኝ ብሏል። በዚህም ዛሬ ሲልኩ አንድ የአሜሪካ ዶላር ከጉርሻ ጋር በ165 ብር ከ9983 ብር ይመነዘራል ተብሏል። አዋሽ ባንክ በበኩሉ ከዕለታዊ ተመን በተጨማሪ 10% ጉርሻን ጨምሬበታለሁ ብሏል። 2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞች ፈተና የሚለማመዱበት አድራሻ ይፋ ሆነ። የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና በበይነ መረብ ለመስጠት ዝግጅት እያደረገ ነው። በዚህም ሁሉም ተፈታኞች በተደለደሉበት ክልል ወይም ከተማ አስተዳደር ትይዩ ባለው ማስፈንጠሪያን በመጠቀም ዩዘርኔም በሚለው ላይ የፈተና አድራሻ መግቢያ ካርድ ላይ ያለውን አድሚሽን ቁጥር በማስገባትና ፓስወርድ በሚለው ላይ 1234 በማስገባት መጠቀም እንደሚችሉ አሳውቋል። ተማሪዎች ፈተናውን ለመለማመድ በዴስክቶፕ ኮምፒውተር፣ በላፕቶፕ ኮምፒውተር፣ በታብሌት፣ በስልክና በመሰል የኤሌክትሮኒክስ መሳሪያዎች ማንኛውንም አይነት ኢንተርኔት አማራጭ በመጠቀም ከዛሬ ጀምሮ ከጠዋቱ 3 ሰዓት ጀምሮ እስከ ፈተናው ድረስ መለማመድ እንደሚችሉም ተገልጿል። ኢራን ዶናልድ ትራምፕን ለሚገድል ሰው የ50 ሚሊዮን ዩሮ ሽልማት ልትከፍል አቅዳለች። የኢራን ፓርላማ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለሚገድል ለማንኛውም ግለሰብ ወይም አካል መንግስት 50 ሚሊዮን ዩሮ ሽልማት እንዲከፍል የሚያስገድድ ረቂቅ ህግ እየመረመረ መሆኑን አንድ ከፍተኛ የህግ መወሰኛ ምክር ቤት አባል ገለጹ። ይህ እርምጃ የተወሰደው በአሜሪካና በእስራኤል ጥቃት የተገደሉ የኢራንን መሪና አዛዦች ደም ለመበቀል ታስቦ ነው ተብሏል። የፓርላማው የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ለሀገሪቱ ብሔራዊ ቴሌቪዥን እንደተናገሩት የአሜሪካው ፕሬዝዳንት፣ የእስራኤል ጠቅላይ ሚኒስትርና የሴንትኮም አዛዥ በተመሳሳይ መልኩ ኢላማ መደረግ አለባቸው። ይህ የትራምፕ ግድያ ዓለም አቀፍ ሽልማት ዘመቻ በሚል በኢራን ውስጥ በሞባይል የጽሁፍ መልእክቶች አማካኝነት ጭምር በስፋት እየተንቀሳቀሰ ነው። እስካሁን ድረስ ከ290 ሺህ በላይ ሰዎች የድጋፍ ምዝገባ ማድረጋቸውና የገንዘብ መዋጮ 25 ሚሊዮን ዶላር መድረሱ ተነግሯል። አዚዝ ያክለውም ይህንን ሃይማኖታዊ ርዕዮተ ዓለማዊ ተልዕኮ ለመፈጸም ለማንኛውም ሰው መንግስት የተጠቀሰውን 50 ሚሊዮን ዩሮ የመክፈል ግዴታ እንዳለበት በረቂቅ ህጉ ላይ መስፈሩን አብራርተዋል። አቅዶ የነበረው የሚስጥር ሴራ መክሸፉን ይፋ አድርጎ እንደነበረ የኢራን ኢንተርናሽናል ዘገባ ያትታል። የተባበሩት አረብ ኤምሬትስ እና ኢራን በብሪክስ ስብሰባ ወቅት እንኪያ ሰላንቲያ ጀምረዋል። በህንድ አስተናጋጅነት እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ የተባበሩት አረብ ኤምሬትስ እና ኢራን በወቅታዊ መካከለኛ ምስራቅ ቀውስ ዙሪያ የቃላት ጦርነት ውስጥ ሲገቡ፣ ሌሎች ሚኒስተሮች በጉዳዩ ሲደናገጡ ታይተዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጣልቃ በመግባት ለማስቆም የሞከሩ ሲሆን የህንድ የውጭ ጉዳይ ሚኒስትር ደግሞ የብሪክስ ህግ እንዲከበር ሲጠይቁ፣ ሌሎች ሚኒስተሮች ዝምታ መርጠዋል። ያለመግባባት ስብስቡ በጋራ የአቋም መግለጫ ላይ ለመድረስ ያለውን ተስፋ ጥያቄ ውስጥ የከተተው እንደነበር ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አርቺ የተባበሩት አረብ ኤምሬትስ በኢራን ላይ ለተፈጸመው ጥቃት ቀጥተኛ ተሳታፊ ናት ሲሉ ከባድ ክስ በሰንዘራቸውን ዊን ዘግቧል። ሚኒስተሩ በተጨማሪም ኤምሬትስ ለአሜሪካና ለእስራኤል ወታደራዊ ካምፖችና የአየር ክልሏን በመፍቀድ በኢራን ላይ ለተፈጸመ ጥቃት ተባባሪ ሆናለች በማለት በኃይለ ቃል የታጀበ ንግግርን አድርገዋል። የደህንነታችሁ እስራኤልን ወይም አሜሪካን የምትተማመኑ ከሆነ ውጤቱ ይኸው ነው በማለት ኤምሬትስ የደረሰባት ኪሳራ በማስታወስ ፖሊሲዋን ዳግም እንድታጤነው አሳስቧል። የተባበሩት አረብ ኤምሬትስ ወኪል ካሊፍ ሻሂን አልማራር ተመሳሳይ ክስ ያሰሙ ሲሆን ኢራን በጎረቤት ሀገራት ላይ ጥቃት በመፈጸም ቀጠናዋን እየረበሸች ነው በማለት ወንጅለዋል። ኤምሬትስ በኢራን በኩል የሚሰነዘርባትን ክስ መሰረተ ቢስ በማለት ውድቅ አድርጋለች። በሁለቱ ሀገራት መካከል ያለው የኃይለ ቃል ልውውጥ እያየለ በመምጣቱ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጣልቃ በመግባት ውጥረቱን ለማርገብ መሞከራቸው የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ ክስተት ኢትዮጵያ፣ ግብጽ፣ ኢራንና የተባበሩት አረብ ኤምሬትስን አዳዲስ አባላት አድርጎ በቅርቡ የተቀላቀለው የብሪክስ ጥምረት በአባላቱ መካከል ያለውን የጂኦፖለቲካዊ ልዩነት ማስታረቅ ምን ያህል ፈታኝ እንደሆነበት አመላካች ተደርጎም ተወስዷል።
ኢቦላ በድጋሚ በአስፈሪ ሁኔታ ተቀስቅሷል። በኮንጎ የተቀሰቀሰው የኢቦላ ቫይረስ የ65 ሰዎችን ሕይወት መቅጠፉን የአፍሪካ የበሽታ መቆጣጠርና መከላከያ ማዕከል አስታውቋል። ማዕከሉ በኮንጎ ምስራቃዊ ኢቱሪ ግዛት የኢቦላ ወረርሽኝ መከሰቱና 65 ሰዎች ሕይወት መቀጠፉን አስታውቋል። የወርቅ ማዕድን በሚወጣባቸው ሞንጎዋሉና ሮዋምፖራ ከተሞች 246 ሰዎች በበሽታው መያዛቸውን ማዕከሉ ዛሬ ባወጣው መግለጫ ገልጿል። ስለሚወሰዱ እርምጃዎችና መደረግ ያለበትን ድንበር ተሻጋሪ ክትትል በተመለከተ ከዲሞክራቲክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳን እና ከሌሎች ዓለም አቀፍ አጋሮች ጋር ለመወያየት አስቸኳይ ስብሰባ መጠራቱን አስታውቋል። በዓለም ዋንጫ ፍጻሜ ሻኪራ፣ ማዶና እና ቢቲኤስ ሙዚቃቸውን እንደሚያቀርቡ ፊፋ ገለጸ። በዘንድሮ የዓለም ዋንጫ ፍጻሜ ለመጀመሪያ ጊዜ በጨዋታው አጋማሽ ላይ የሙዚቃ ኮንሰርት ይቀርባል። ጁላይ 19 በኒው ጀርሲ በሚከናወነው በዚህ የፍጻሜ ጨዋታ አጋማሽ ሙዚቃዎቻቸውን የሚያቀርቡት ድምፃውያን ፊፋ ዛሬ ይፋ አድርጓል። በዚህም መሰረት ሻኪራ፣ ማዶና እና ቢቲኤስ የተባሉ የሙዚቃ ቡድኖች መመረጣቸውን አስረድቷል። በፊፋ ሕግ መሰረት የእግር ኳስ ረፍት 15 ደቂቃ ብቻ ሲሆን ይህ የሙዚቃ ትርኢት እረፍቱን ሊያስረዝመው እንደሚችል እየተገለጸ ነው። ፊፋ በዚህ የዓለም ዋንጫ ግሎባል ሲቲዝን ለተሰኘ የእርዳታ ድርጅት $100 ሚሊዮን ለመሰብሰብ ያቀደ ሲሆን ኮንሰርቱም ይህንን የሚያስተዋውቅ ይሆናል። በዘንድሮ ዓለም ዋንጫ ከሚሸጡ የመግቢያ ትኬቶች በሙሉ $1 ለዚህ ድርጅት እንደሚውል ፊፋ መግለጹ የሚታወስ ነው። የዓለም ዋንጫው ጁን 11 በሜክሲኮ ከተማ የሚጀመር ይሆናል። ሳይዘገይ፣ ሳይበረዝ፣ ሳይቀነስ በማይ ፖስት ላይክ እና ሼር ማድረግ እንዳትረሱ።